የአማራ አቀፍ ልማት ማህበር አልማ በተመሰረተ በ18ኛ ዓመቱ ታላቅ ህዝባዊ ንቅናቄን የፈጠረ የገቢ ማሰባሰቢያ ዘመቻ አልማ 2002 ልማታዊ ህብረት ሺ ሆነን እንደ አንድ ሆነን እንደ ሺ የልማታዊ ንቅናቄ በጣም ብዙ ነገሮችን ያስተማረ ነበር። ከዛ በላይ ማአት የፈጠራ ስራዎች የታዩበት ነው። በተለይ ደረጃ ያሉ የማስተባበር ስራ የሰሩ እና የኮሚቴ አባላት ማአት አይነት የፈጠራ ስራዎች የታዩበት ነው። አዳዲስ የቴክኖሎጂ አጠቃቀምም የታየበት ነው እና ሰዎች በልማት ውስጥ ለመሳተፍ እንዲችሉ ምቹ ሁኔታ እንዴት መፍጠር ይቻላል የሚል ልዩ ፈጠራ ስራዎች የተሰሩበት ነው። ብዙ አይነት አመለካከት ያላቸው አንድ ላይ ቆመው በልማት ጉዳይ ላይ ተመሳሳይ አጀንዳ የተነጋገሩበት ልማታዊ ህብረት ነበር ማለት ይቻላል። ንካው አረ ሞባይሉን ንካው ለምን ለአማራው አማራ አቀፍ ልማት ማህበር አልማ በአይነቱ ልዩ የሆነ ቶምቦላ ይዞሎት መጣ። አንድ ወይ በሸልማለሁ አስከፍታለሁ እንደ ቀበሌ 1000 ኩንታል ሞራል እንደራሴ ጤፍ 2 ኩንታል ብር 1000 ብር በአማራ ክልል ሁሉም ወረዳዎች በሌሎች ክልሎች የሚገኙ የአልማ ደጋፊዎች አባላትና የብሔሩ ተወላጆች በውጭ ሀገራት የሚኖሩ ልማት ወዳድ ወገኖች ከልሂቅ እስከ ደቂቅ ከገጠር እስከ ከተማ ከወዲኛው ጫፍ እስከ ወዲያኛው ተአምር የሚሰኝ ንቅናቄ ተፈጠረ። የድሬዳዋ አስተዳደርም ያደርግ የነበረውን ድጋፍ አጠናክሮ በመቀጠል የበኩሉን አስተዋጽኦ እንደሚያደርግ ላረጋግጥላችሁ እወዳለሁ። በጣም አስቸኳይ ነገ 10 አምቡላንስ መገዛት አለበት እዛ ክልል ውስጥ ነገ በሰሜን ሸዋ ዞን በሞረትና ጅሮዳ ጅሩ 2002 ኤሌክትሪክና ባዛር እንዲሁም አልማ ቴሌኮም በሚል ከተዘጋጀው በዓል ከ7.8 ሚሊዮን ብር በላይ ገቢ ነው። በአልማ 2002 ቴሌቶንና በጋይንት የልማት ንግድና ባዛር ከ12 ሚሊዮን ብር በላይ መሰብሰቡ ተገለጸ። ኢትዮጵያ ለደትሽን መክ ኑሪልኝ ሀገሬ ለደትሽን መክ ክቡር ዶክተር ሼክ መሐመድ ሁሴን አሊ አላሙዲ በኩባንያዎቼ ስም የሰጠሁት ገንዘብ እንደተጠበቀ ሆኖ በራሴና በቤተሰቤ ስም $5 ሚሊዮን ሰጥቻለሁ ብለውኛል። አልማ 2002 ልማታዊ ህብረት የገቢ ማሰባሰቢያ ፕሮግራም ሪፖርት ኦሮሚያ ዞን ባቲ ዙሪያ 1,295,705 ተሰናሰበ። የመጀመሪያው ግብ ህብረትን መፍጠር ነው። አፍተልብ መሆን ነው። መተሳሰብ ነው። ሁለተኛው ግብ ብር መሰብሰብ ነው። እኛ ለማሸነፍ የሞከርነው የሰዎችን ወደ ኪሳቸውን የሚገባውን እጃቸውን ሳይሆን ልባቸውን ነበር። ልባቸውን ይዘናል። ከልማታዊ ህብረቱ ማግስት ቃል የተገባውን ገቢ በማሰባሰብ አባላትን በማፍራት አዳዲስና ሰፋፊ ፕሮጀክቶችን በመፈጸም ብዙ ርቀትን ተጉዟል ማህበሩ።
ከልማታዊ ህብረቱ ፕሮግራም ማግስት በ500 ሺህ ድረስ ይቆጠር የነበረው አባላችን ወደ ከ1.3 ሚሊዮን በላይ 2.3 ሚሊዮን በላይ የደረሰበት ሁኔታ ነበር። በይበልጥ በማህበሩ ራዕይ እና ዓላማ ዙሪያ ህብረተሰቡ የተሳበበትና በአልማ ዙሪያ ከልማ ጋር ሆኖ የልማት ችግሮችን ለመፍታት ከመቼውም ጊዜ በላይ የተዘጋጀበት ሁኔታ የተፈጠረበት ነው። በመሰረቱ ያው የህዝቡን ልማት መደገፍ የመንግስት በሚያካሄዳቸው ልማቶች ውስጥ ያሉትን ልማቶች የማጎልበትና ክፍተቶችን የመሙላት ስለሆነ ሚናው ከዛ እቅድ ጋር የሚጣጣም እቅድ በማቀድና በተለይም እስከታች ድረስ የሚወርድ አደረጃጀት በመፍጠር በተለየ ሁኔታ ራሱ ዝግጁ አድርጎ እየሄደበት ያለበት ሁኔታ ነው ያለው። የሀገር መከላከያና የፌደራል ፖሊስ ሰራዊት አባላት እንደለመዱት ቃላቸውን ወደ ተግባር በማሸጋገሩ ሂደት ቀደምት ሆነዋል። ሌሎች በርካታ ሞዴል ባለሀብቶችም ለጥሪው ምላሽ መስጠታቸውን ገፍተውበታል። ይህን በማድረጌ ምንም የሚሰማኝ ስሜት የለም። ብዙ አረኩም ብዬም አላስብም። ምክንያቱም አካባቢውን አውቀዋለሁኝ፣ የህዝቡን ችግር አውቀዋለሁኝ። እኔም እዚያው ነው የተፈጠርኩት። ዛሬም በቀን ከ4 ሰዓት በላይ በእግር የሚሄዱ ወጣቶች አሉ። እና ሰራሁ ብዬ ብዙ ደስተኛም አለው። ገና ብዙ ይቀራል፣ ብዙ መሰራት አለበት። እኔ ተምረው የነሱ ለውጥ ቤተሰብንም አገርም ሲጠቅሙ ሳይ እንደው ልገልጸው አልችልም ደስታዬ። ደግሞ ከኢትዮጵያ ውጭም ኢትዮጵያ ውስጥ ብቻ አይደለም ከኢትዮጵያ ውጭም አግኝቻለሁ። ከዚሁ ተምረው ደህና ቦታ ያደረሱ አንድ ሰው ወርልድ ባንክ ዋሽንግተን የሚሰራ አግኝቻለሁ። እዚህ ተምሮ እዚያ የደረሰና ደስታዬን ልገልጸው አልችልም። በእውነት እኔ ለማጋነን አይደለም፣ በጣም ነው ደስ ያለኝ። አንድ ሰው ያው መሰረታዊ ነገሮችን ካሟላ በኋላ እንደዚህ አይነት ነገሮችን ቢሰራ ለራሱም የመንፈስ እርካታ ይሰጣል። በሚሰራበት ስራውን በሚሰራበት ጊዜ ደግሞ የተሻለ እውቀት ያላቸው ተማሪዎች በፈሩ ቁጥር ያው ምርታማነት ይጨምራል። ምርታማነት በጨመረ ቁጥር ደግሞ ባለሀብቱ ሀብቱ የሚጨምርበት ሁኔታ ይመቻችለታል ማለት ነውና ይህ በጣም አልማ የፈጠረው ስትራቴጂ በጣም ጥሩ ስትራቴጂና ለሀገር ለሌሎች አካባቢዎችም ምሳሌ የሚሆን ነው ብዬ አስባለሁ። እኛም ተለውጠን ቤተሰቡም ተለውጦ እዚህ የደረሰው በትምህርት መሆኑ ትምህርት ደግሞ የሀገር ቁልፍ ነገር ስለሆነ ቀጣይ እዚህ አካባቢ ያለው ህብረተሰብ ደግሞ ይህን ትምህርት እንዲገፋበት በማሰብ ነው ይህን ትምህርት ቤት ለመክፈት የፈለጉት ማለት ነው። ሳያገኝ እንድናገኝ ያደረገን ሳይማር እንድንማር ያደረገን ህብረተሰብ ልንደግፈው ይገባል። እኛ ብቻችንን እንደ ትልቅ ዛፍ ብንወጣ እንታጨዳለን እንጂ አናድግም። ስለዚህ ሁሉንም ህብረተሰብ ይዞ ማደግ
ጤናማ አስተሳሰብ ነውና ጊዜው የሚፈልገው አብሮ ማደግ ጊዜው የሚፈልገው ነውና ሁሉም ሰው ይሄን ማድረግ አለበት ብዬ እመክራለሁ። ሌሎችን ድርጅቶች ኢንከሬጅ ማደርገው ነገር ቢኖር ምንድነው ፕሌጅ ያደረጋችሁትን ቶሎ ሰጣችሁ ዴዲኬት ለሆነ ፕሮግራም ከሆነ ያ ዴዲኬት የተደረገው ፕሮግራም ላይ መዋሉ ልክኛ እንደተከታተል ነው መከታተልና ሳስፋይ መሆን የሚችሉበት ሁኔታ አለ ባይ ነው። ችግርን በራስ መፍታት ብሎ መንግስት እና አልማም ያወጣው እንትን በጣም ጥሩና ጠንካራ ነገር ነው። በራስ መፍታት ሲሆን ነው ችግርን እንጂ ከውጭ በሚመጣ ነገር ችግርን ለመፍታት መሞከር ያው እስካሁን በታየው ውጤቱ ዝቅተኛ ነው። አሁን በጣም እኔ በጣም በእኔ በኩል እና በህብረተሰቡ እንደው አንዳንድ ሰው ነገር በመሰማበት ሰዓት በጣም ደስተኛ ነው ማለት እችላለሁ። ስለዚህ እኔ አለማመቸም እንደው በሄደበት እኔ ይቅናው ነው የምለው እውነቴን ነው። የአማራ አቀፍ ልማት ማህበር ለስከዛሬ ጥረታችሁና ድጋፋችሁ ምስጋናውን ያቀርባል። ህዝቡ አሁን እያደረገ እንዳለው ቁጥር ሁሉ ከጎናችን ቆሞ በጋራ የራሳችንን ችግሮች እንድፈታ እንድንችል ነው ወደፊት በዚህ ተጠናክረን እንድንቀጥል አደራምለው። አልማ ወደፊት ትልልቅ ኃላፊነቶች አሉበት። ብዙ ስራዎች ናቸው አሁን የወጣናቸው በጉባኤ የወሰናቸው። እነዚህ አንደኛ የገቢ ያልተደረገው ገንዘብ ከእያንዳንዱ ሰው ተሰብስቦ ለልማት እንዲውል የማድረግ በተጨማሪም ሰፋፊ የገቢ ምንጮችን እያሰባሰብን የልማት ማህበሩን ዓላማ ማሳካት እንድንችል ነው ጥሬን ማለት ነው።